ዛሬ በዚህ ቪዲዮ እኔና እናንተ በፍጹም አንስማማም። ኮንቴንቱ ላይ ሳይሆን አንስማማም፣ በአጠቃላይ አልስማማም የሚሉትን ኤክስፕሬሽኖች ወይም አባባሎች እንዴት መናገር እንደምትችሉ በመጠኑ አልስማማም፣ በፍጹም አልስማማም። እነዚህም በደረጃ ይከፋፈልን እናያቸዋለን። እንዴት መናገር እንደምትችሉ አይ ዲስአግሪ ከሚለው በጣም ብዙ ቫራይቲ ኤክስፕሬሽኖች አሉ። እነሱን ነው የምናየው ማለት ነው። Salam YouTube family, welcome back to English Language YouTube channel. Today we're going to learn about expressing your disagreements. ከናንተ የሚጠበቀው ማስታወሻ መያዝ፣ ቪዲዮውን እስከ መጨረሻ ማየትና መከታተል ብቻ ነው። Let's get into it. Okay, so disagreements. መጀመሪያ ዲስአግሪመንት ራሱ ምንድነው? ዲስአግሪመንት ማለት አለመስማማት ማለት ነው። ራይት? አለመስማማት በአንድ ነገር ላይ አንድ አይነት የሆነ ኦፒኒየን ወይም አስተሳሰብ ሳይኖረን ሲቀር አንስማማም እንላለን። ሶ ቃሏን ካያችኋት ዲስ አግሪመንት ነው የሚለው። ሶ አግሪመንት መስማማት ነው። ከፊት ለፊቱ ምን ጨምረንበታል? ዲስ የምትል ፕሪፊክስ ጨምረንባታል ማለት ነው። ሶ እንደዚህ ዲስ፣ አን ምናምን የመሰሉትን ፕሪፊክሶች በመጨመር የተለያዩ እንግሊዝኛ ቃላቶችን ኔጌቲቭ ማድረግ ይቻላል። ለዚህኛው ዲስአግሪመንት ነው። ሶ የመጀመሪያ ዲስአግሪመንት ኤክስፕሬሽንስ የምናየው ስላይትሊ ዲስአግሪ የማታደርጉት ነገር ላይ እንዴት ኤክስፕሬስ ማድረግ እንደምችሉ ነው። ሁል ጊዜ በፍጹም አልስማማም አትሉም አይደለ? እኔ እንደሚመስለኝ ከሆነ ምናምን ብላችሁ በመጠኑ አለመስማማታችሁን ትገልጻላችሁ አይደለ? ሶ እሷን ስላይትሊ ዲስአግሪ ኤክስፕሬሽንስ እንላቸዋለን። ኦኬ፣ ሶ ስላይትሊ ማለት በመጠኑ በትንሹ ማለት ነው። ሶ እነሱን እንዴት ኤክስፕሬስ ማድረግ ትችላላችሁ ነው። ዩዥሊ ስላይትሊ ዲስአግሪ የምታደርጉባቸው ኤክስፕሬሽኖች ር ኮንቨርሴሽናል ፍሬዝስ ናቸው። ማለትም ከአጠገባቸው ቅጥያ ያስፈልጋቸዋል ማለት ነው። ቀጣይ የሆነ ስቴትመንት ብዙዎቹ ይፈልጋሉ። ምክንያቱም ከፊት ለፊት የምታስገቡት እኔም ይመስለኝ እንደሆነ በመጠኑ ልስማማም ግን ብላችሁ ብዙዎቹን ስለምትቀጥሉባቸው ኮንቨርሴሽናል ፍሬዝስ እንላቸዋለን። ሶ የመጀመሪያው ኤክስፕሬሽን ላይ እንሄድ which is well actually I think ብላችሁ ትሞልታላችሁ ማለት ነው። ኦኬ ሶ እቺኛ it's very polite way ትህትና የተሞላበት ነው ማለት ነው። ኦኬ ሶ well actually ነው የምትሉት። so let me give you a scenario። ለምሳሌ let's say የሆነ ሰው መጥቶ exercise is the only way to lose weight አላችሁ። ሶ ስፖርት በመስራት ብቻ ነው ክብደት መቀነስ የምንችለው አላችሁ። ከዛ በኋላ እርግጠኛ ነገር በመጠኑ አልስማማም ስትሉት እንዴት ኤክስፕሬስ ማድረግ ትችላላችሁ ነው። ኦኬ ሶ exercise is the only way to lose weight ቢላችሁ you can say well actually I think diet is also important. so well actually I think ነገር ግን እንደሚመስለኝ ከሆነ እንደማለት ነው። ኦኬ so well actually I think diet is also important. so ምግባችንን መቆጣጠር ዳይት ማድረግ ጠቃሚ ነው ብዬ አስባለሁ። ሶ ስላይትሊ ነው ዲስአግሪ የምታደርጉት ማለት ነው። you see I think የምትለው አስተሳሰባችሁ ነው ማለት ነው። you're not sure about it። ስለዚህ በጣም እርግጠኛ ስላልሆናችሁ እና የእናንተ ኦፒኒየን የእናንተ አስተሳሰብ ስለሆነች you have to be polite አንደኛ and then you have to have more explanations about what you think ማለት ነው። so well actually I think diet is also important ብላችሁ ዲስአግሪ ታደርጋላችሁ ማለት ነው። ሶ ይሄንን ሲሰማ ያሰውዬ ወይም የተናገረው ሰው he's not going to be aggravated ወይም የተበለጠ ዲስአግሪ ለማድረግ ሌቭሉን ብዙ አይጨምረውም ማለት ነው። ሶ በመጠኑ አልስማማም ግን ያው ምግብ ኢምፖርታንት ይመስለኛል፣ ጠቃሚ ይመስለኛል ምግብ መቆጣጠር ቀስ ብላችሁ ነው ማለት ዲስአግሪ ያደርጋችሁ ያላችሁት። ቆንጆ what is the next expression? in my opinion ብላችሁ ትቀጥሉታላችሁ ማለት ነው። so what is in my opinion? in my opinion ማለት በእኔ አስተሳሰብ እንደኔ ሀሳብ ከሆነ ብላችሁ ነው የምትናገሩት ማለት ነው። in my opinion exercising regularly with a good diet is important. so እንደኔ አስተሳሰብ ኤክሰርሳይዝ ማድረጉ ብቻ ሳይሆን በየጊዜው ኤክሰርሳይዝ ማድረግ ብቻ ሳይሆን ጥሩ ምግብ መመገብም ኢምፖርታንት ይመስለኛል፣ ጠቃሚ ይመስለኛል ብላችሁ እንደዚህ ማውራት ትችላላችሁ ማለት ነው። so well actually I think in my opinion almost ተመሳሳይ ናቸው ማለት ነው። እዚች ጋራ you can add well in my opinion well ስትጨምሩበት it makes it more polite. okay so well actually in my opinion exercising regularly with a good diet is important ብላችሁ ማውራት ትችላላችሁ ማለት ነው። ቆንጆ what is the next expression?
the next expression is I've read that. What is have? I've read that ያልኩትኝ I have የሚለውን ነው አይደለ? So I have የምትለዋን ነው ማለት ነው የነገረችን። I have read that. ችኛዋን I have read አይደለም የምትሉት I have read. Okay? So የread past form ምንድነው? read ነው። similar spellings ነው ያላቸው ነገር ግን your pronunciation is going to differ. read, read. So I have read that. So I have read ስትጠቀሙ እዚህ ጋራ let me remind you ወደ tense እንመለስና this is the present perfect tense አይደለ? it is have plus verb 3. I have read that. So በቅርቡ እንዳነበብኩት እንደሆነው ማለት ብላችሁ ያወራችሁ ያላችሁት ማለት ነው. So well actually I have read that diet is also important. So I have read that እንዳነበብኩት ከሆነ በቅርቡ እንዳነበብኩት ከሆነ ምግብ መመገብም ወሳኝ ነው. So ይሄኛው it's more ኦፒኒየናችሁን ከኤቪደንስ ጋር ያደርጋችሁት ነው ማለት ነው. right? So እዚች ጋር ኦፒኒየን የእናንተን አስተሳሰብ ብቻ ነበረ. እዚች ጋር read that የምትለው ስትመጣ ምንድነው ኢምፕላይ ያደርጋችሁ ያላችሁት that you have researched this topic አይደለ? so ስለዚህ topic ወይም ስለማትስማሙበት ጉዳይ የተሻለ understanding እንዳላችሁ that you're expressing it with that you have read that በሚለው ማለት ነው. so I have read that diet is also important. so that person is gonna likely በጣም disagree ላያደርግ ይችላል ማለት ነው because you're backing it up with evidence. ቆንጆ that's not always true. that's not always the case. ብላችሁ መዝጋትም ትችላላችሁ ማለት ነው. ኦኬ these are እነዚህ ዶት ያደረኩባቸው ምንድናቸው? they are conversational phrases. ስለዚህ ካጠጋባቸው የሆነ አይነት conversation ያስፈልጋቸዋል ማለት ነው. filler conversation ያስፈልጋቸዋል. however this one that's not always true or the case ስትሉ you can just finish it that way ማለት ነው. አይ ሁሉ ጊዜ ምናት አይደለም ሁሉ ጊዜ ጉዳዩ እንደዛ አይደለም እንደማለት ነው. so that's not always true or that's not always the case ብላችሁ መዝጋት ትችላላችሁ ማለት ነው. because ሁሉ ጊዜ ኤክሰርሳይዝ ማድረግ necessarily weight lose ታደርጋላችሁ ማለት አይደለም. right? so that's not always true. ያማ ሁሉ ጊዜ እውነት አይሆንም ብላችሁ ባጭሩ መዝጋት ትችላላችሁ ማለት ነው. or you can say that's not always the case. that's not always the case. ቆንጆ. or you can say maybe ምናልባት. so this is your 50-50 ማለት ነው. right? you're agreeing but disagreeing at the same time. oh maybe ይሆናል እንጃ ምናልባት ስትሉ you can say maybe. so if that person said oh exercising is the best way to lose weight and it's the only way to lose weight maybe ምናልባት ይሆናል ብላችሁ ታወሩ ነው ማለት ነው. ቆንጆ. then the next one is not necessarily. so መጀመሪያ necessary የሚለው ምን ማለት ነው? necessary ለብቻው እንደዚህ ይጻፍ necessary ማለት አስፈላጊ ግዴታ የሆነ ማለት ነው. okay so necessary እንለዋለን. so necessarily ሲሆን it becomes an adverb. okay usually adjectives ላይ ly ስትጨምሩባቸው they become adverbs. okay adverbs are words that describe verbs more. so not necessarily ስትሉ ይሄን ያህል አስፈላጊ ላይሆን አይደለም ማለት ነው. so not necessarily ማለት ያ ነገር fulfill እንዲደረግ weight-አችሁ lose ለማድረግ necessarily exercise መስራት የለባችሁም የሚለው express እያደረጋችሁ ነው ማለት ነው. ለምሳሌ a person to live necessarily needs air አይደለ? we necessarily need air. አየር ከሌለ መኖር አልችልም ስላችሁ not necessarily ካላችሁኝ አስፈላጊ አይደለም ያን ያህል እያላችሁ ነው ማለት ነው. በጣም አስፈላጊ አይደለም እያላችሁኝ ነው ማለት ነው. so አንድ ሰው lose weight ማድረግ የሚችለው exercise በማድረግ ብቻ አይደለም. right? they could also diet ብቻ ማድረግም ይችላሉ ያው ውጤቱ እኩል ላይሆን ስለሚችል ነው. so not necessarily ማለት በጣም አስፈላጊ አይደለም important ነው ግን እናንተ emphasize እንዳረጋችሁት it's the only way እንዳልከው ግን አይደለም. so not necessarily. so these are the expressions that you use to slightly disagree ማለት ነው. በመጠኑ አለመስማማታችሁን የምትገልጹት በምንድነው? በእነዚህ 6 ኤክስፕሬሽኖች ናቸው ማለት ነው. let's recap. well actually I think እኔ እንደሚመስለኝ ከሆነ in my opinion እንደኔ አስተሳሰብ I have read that በቅርቡ እንዳነበብኩት ከሆነው that's not always true ሁሉ ጊዜ እውነት አይደለም that's not always the case ሁሉ ጊዜም ያ አይደለም የሚሆነው ብላችሁ ታውሩ maybe ምናልባት not necessarily በጣም አስፈላጊ አይደለም ብላችሁ እንደዚህ slightly disagree ማድረግ ትችላላችሁ. okay
So we have seen how to slightly disagree. አሁን ደግሞ እንዴት moderately ወይም በመጠኑ አልስማማም ማለት እንደምትችሉ እናያለን ማለት ነው። ሶ የቅድሙ ብዙም አትስማሙም ነው። ኦኬ ሶ እርግጠኛ አይደላችሁ ማለት መስማማታችሁ ላይ ነው። አሁን ይሄኛው you are more አትስማሙም ማለት ነው። ኦኬ ሶ እቺ ጋር moderately እንላለን ወይም በመጠኑ አልስማማም። So you're like 70% not agreeing እንደማለት ነው። Let's go through the expressions. የመጀመሪያው it is I beg to differ. I beg to differ. መጀመሪያ differ ምን ማለት ነው? differ ማለት ከdifferent ነው የመጣው። ኦኬ so different የተለየ ማለት ነው right? so differ is like the verb form of it. so መለየት እንደማለት ነው። so I beg ስትሉ beg normally መለመን ነው። However, you have to be very polite ብያችኋለሁ አይደል? disagree ስታደርጉ so I beg to differ is like the most polite expression that you're gonna get ማለት ነው። በጣም ትህትና የተሞላበት ነው። ስለዚህ ለምሳሌ ካለቃችሁ ጋር ሊሆን ይችላል ወይ ደግሞ እድሜው ገፋ ካለ ሰው ጋር አልስማማም በመጠኑ አልስማማም ስትሉ you're going to use I beg to differ ማለት ነው። even if you don't agree completely ሙሉ ለሙሉ ባትስማሙም you have to be very respectful አይደለ? ወይም በጣም ትህትናና ስርዓት ባለ መልኩ መሆን ስላለበት you'll have to use I beg to differ. so በጣም ይቅርታ ግን አልስማማም እንደማለት equivalent ነው ማለት ነው። ቆንጆ and then the next expression is I respectfully disagree. I respectfully disagree. so disagree ያለች አልስማማ ከፊት ለፊቷ የምንጨምርንባት respectful ማለት አክብሮት ያለው ማለት ነው አይደል? so ከአክብሮት ጋራ አልስማማ በጣም ይቅርታ እኔ አከብሮታለሁ ግን አልስማማም ስትሉ you're going to use I respectfully disagree. so እቺናቺ በጣም ፖላይት ናቸው ማለት ነው። I beg to differ እና respectfully disagree የሚለው ማለት ነው። and then the third expression is I don't think so. I don't think so. so don't ከdo not የመጣ ነው አይደለ? አንድ ላይ ሲያጥር ነው። so I don't think so. I think so ከሆነ ይመስለኛል ነው። so I don't think so አይመስለኝም። so እንደዚህ ግን አይመስለኝም ስትሉ ነው ማለት ነው። let me give you a scenario. okay so somebody said cats are better than dogs. so ድመቶች ከውሻዎች ይሻላሉ ለቤት እንስሳነት ድመቶች ይሻላሉ አላችሁ ማለት ነው። and then ያ ሰው በጣም የምታከብሩት ሰው ሊሆን ይችላል or it could even be your parents አይደለ? ወላጆቻችሁ ሊሆኑ ይችላሉ። so you have to be very respectful. so you're going to say oh I respectfully disagree or you're going to have to say I beg to differ, right? or you can just simply say if you're very close with them you can say I don't think so. ቀረቤታ ካላችሁ እኔ ግን አይመስለኝም so I don't think so. ቆንጆ and then you can say no I'm not so sure about that. no I'm not so sure about that. so are you sure እንባላለን ብዙ ጊዜ እርግጠኛ ነሽ ወይ እርግጠኛ ነህ ወይ እንደማለት ነው right? so sure ማለት እርግጠኛ ነኝ certain እንደማለት ነው right? so no I'm not so sure about that ማለት እርግጠኛ አይደለሁም ስለዚህ ጉዳይ okay so cats are better than dogs ስላችሁ ድመቶች ከውሻዎች ይሻላሉ ስላችሁ ብዙም እርግጠኛ አይደለሁኝም ስለምታወሩ ነገር so I'm not saying I don't know it. okay so እኔ አላውቅም ሳይሆን እያልኩ ያለሁት I'm saying your opinion ያን ያክል ጥሩ መሆኑ ወይም correct መሆኑን እርግጠኛ አይደለሁኝም so I'm disagreeing ማለት ነው። no I'm not so sure about that. so ስለዛ ስለምታወሪው ነገር ስለምታወራው ነገር እርግጠኛ አይደለሁም your opinion is different from mine ማለት ነው። ቆንጆ or you can just simply say I don't agree. I don't agree. so I agree ከሆነ እስማማለሁ ነው። I do not agree አልስማማም። so እነዚህ ኤክስፕሬሽኖች ምንድናቸው? they are moderately ወይም በመጠኑ ነው ይተጠቀማችሁ አልስማማም እያላችሁ ያላችሁት ማለት ነው። so it could be with a person that is በጣም higher position than you. so በእድሜ ሊሆን ይችላል በስራ ልምድ ሊሆን ይችላል ብቻ ታለቅ ላለ ሰው በጣም ባትስማማም you're going to have to use እነዚህን ኤክስፕሬሽኖች ማለት ነው because you'll have to be very respectful አይደለ? የእነሱን ክብር ላለመንካት የእናንተን ኦፒኒየን ለስለስ አድርጋችሁ መናገር ስለሚጠበቅባችሁ you'll have to use the moderately disagreeing expressions ማለት ነው። even if it's someone close to you ቀረቤታ ያላችሁም ሰው ቢሆን you'll have to still be polite አይደለ? ረዛ በፍጹም አልስማማም አትሉ so you're gonna have to sugarcoat it አይደለ? so ማሳመር ይጠበቅባችኋል so እሷን ኤክስፕሬሽን ለማምጣት ነው እነዚህ moderately disagree የምናደርገው ማለት ነው። I beg to differ በጣም ፖላይት ነው
ሶ አልስማማም። በጣም ይቅርታ ግን አልስማማም። እኔ ካንተ ወይም ካንቺ ኦፒኒየን ከናንተ ሀሳብ የተለየ ሀሳብ አለኝ። I'm different. My opinion is different. So I beg to differ ትላላችሁ ማለት ነው። And then the second expression is I respectfully disagree. ከይቅርታ ጋር ከአክብሮት ጋር እኔ አልስማማም። You don't say I disagree. Okay? I disagree strong የሆነ expression ነው። አልስማማም ቁጭት ታደርጋችሁት ማለት ነው። ኦኬ ሶ I respectfully disagree ከአክብሮት ጋር አልስማማም። I don't think so. I don't think so. እኔ አይመስለኝም። So I do not think so. No, I'm not so sure about that. No, I'm not so sure about that. ስለምትናገረው ነገር እርግጠኛ አይደለሁም because your opinion is different from mine. So I'm not so sure about that. And then the last one is I don't agree. I don't agree. አልስማማም ለስ ባለ መልኩ ማለት ነው። I disagree እና I don't agree እዚህ ጋር ነው ናቸው። I don't agree አይ ብዙም አልስማማም እንደ ማለት ነው። ኦኬ አሁን ደግሞ እንዴት በፍጹም አልስማማም እንዴት ማለት እንደምትችሉ እናያለን ማለት ነው። ኦኬ so these are going to be strong expressions ማለት ናቸው። so if you strongly disagree with someone you're going to have to use these expressions ማለት ነው። so በጣም ባትስማሙ there's always a way to be more polite. okay so በጣም አለመስማማታችሁን ምንም ያክል የምታከብሩትም ሰው ቢሆን በእድሜ ገፋ ማለቃችሁም ቢሆን or anyone ቢሆንም you can still be more polite. okay so moderately መጠቀም ትችላላችሁ። however ከናንተ ኦፒኒየን ጋር በጣም ማሄድ ነገር ከሆነ በፍጹም ማትስማሙበት ነገር ከሆነ you can still be more polite. we'll go through them together ማለት ነው። let's see the first expression. you can say I totally disagree. I totally disagree. so totally disagree አደርጋለሁ በፍጹም አልስማማም ሙሉ በሙሉ አልስማማ ማለት ትችላላችሁ ማለት ነው። so let me give you a scenario. so if someone said በየቀኑ ስልካችሁን መጠቀም በጣም ኢምፖርታንት ነው ጠዋትም ቀንም ማታ በፍጹም ከእጃችሁ መለየት የለበትም ብሎ ቢነግራችሁና ይሄን ነገርማ በፍጹም አልስማማም እረፍት ያስፈልጋል ብትሉ if you want to say በፍጹም ሙሉ ለሙሉ አልስማማም ማለት ከፈለጋችሁ you can use I totally disagree. I totally disagree. ቆንጆ The next expression is እነዚህ ሶስት expressions if you see them ሁሉ ጊዜ አጠገባቸው exclamation mark አለው because you are more frustrated and you're more angry. okay so በፓሽን ነው እነዚህ የምትሏቸው ማለት ነው። absolutely not. absolutely not በፍጹም እንደማለት ነው ማለት ነው። okay so absolutely not በፍጹም አይሆን እያላችሁ ነው ማለት ነው። so ያ ሰው በየቀኑ ስልክ መጠቀም አለባችሁ እንዴ በፍጹም እንዴት እንደዚህ ይሆናል ብላችሁ if you're በጣም እንደተገረማችሁ እንደ ያስተሳሰብ በጣም እንዳስገረማችሁና completely disagree እንዳደረጋችሁ ለመናገር you can use absolutely not or no way በፍጹም no way. okay you can use that or you can say that's not right. that's not right. so that's የምትለው that እና is አንድ ላይ ሆኖ ነው። okay so that is not right. ያማ ትክክል አይደለም ማለት ነው። right that ማለት ያ ነው። so we saw this previously on pronouns. so that is not right. ይሄ ያኛው በትክክል በፍጹም ትክክል አይደለም that's not right. no way. absolutely not ብላችሁ exclamatory የሆነ disagreement ማድረግ ትችላላችሁ ማለት ነው። more passion ያለው እንደማለት ነው። and then አሁን ደግሞ completely disagree አታደርጉም ነገር ግን you'll have to be very polite. okay ትህትና የተሞላበት መሆን አለበት ምክንያቱም አለቃችሁ ቢሆንም or በእድሜ ገፋ ሰው ቢሆንም ያስተሳሰብ ከእናንተ ጋር በፍጹም መሄድ ነገር አይደለም። so how do you become more polite? you add this I'm afraid. I am afraid. I disagree. so I disagree አልስማማም ነው right if you remember moderately ላይ ምን አይተናል? I beg to differ አይደለ I beg to differ አይተናል። አሁን ደግሞ እዚህ ጋር ምንድነው I'm afraid. I'm afraid normally ምን ማለት ነው ፈርቻለሁ ማለት ነው right we're talking about the emotional state. however I'm afraid ብላችሁ as an expression ስትጠቀሙት ግን it's more polite ማለት ነው። so it's like I beg እንደማለት ነው። so I'm afraid I disagree. በጣም ይቅርታ ግን አልስማማም። okay በጣም ይቅርታ በፍጹም አልስማማም። I'm afraid I disagree ነው የምትሉት ማለት ነው። በጣም አሪፍ and then you could also say I couldn't agree with you less. I couldn't agree with you less.
could is actually a modal verb አይደለም? modal verb ናት፣ አጋዥ verb ናት። so could የካን past tense እንደሆነ previous ላይ ተናል። so couldn't የሚለው could እና not ነው። so I couldn't agree with you ካንተ ጋር ካንቺ ጋር ልስማማ አልቻልኩኝም እያልኩኝ ነው። right less ስትጨምሩበት ከዚህ በታች በፍጹም በቃ ያለመስማማት ጥግ ላይ ናችሁ ማለት ነው። okay so I couldn't agree with you less ከዚህ በላይ አልስማማሽ አልችልም ማለት ነው። ታርታችሁኛል አይደል? so በጣም አልስማማሽም በጣም አልስማማህም እያላችሁ ነው ማለት ነው። I couldn't agree with you less. If you wanted to agree more, you could say I couldn't agree with you more. so ከዚህ በላይ እኔና አንቺ ልንግባባ አንችልም። በቃ የመጨረሻው የመስማማት ጥግ ላይ ነን ማለት ነው። more ሲሆን less ሲሆን ምን ማለት ነው? it means we don't agree. less ማለት አነስ ያለ ማለት ነው right? more ሲሆን መጨመር ነው። so I couldn't agree with you less ከዚህ በላይ ልንስማማ አንችልም እንደማለት ነው። I would say the exact opposite. I would say the exact opposite. exact opposite ማለት ተቃራኒ completely ተቃራኒው ማለት ነው right? so ለነጭ white እንደሆነ complete ተቃራኒው I would say the exact opposite. so if that person said you have to use your phone every day, let it be day, night, morning, midnight, whenever, you always have to have your phone on you ካላችሁ no, I would say the exact opposite ማለት ይሄን ያህል አስፈላጊ አይደለም ብዬ ነው የማስበው። ስለዚህ ካንተ ሐሳብ ካንቺ ሐሳብ ሙሉ ለሙሉ ተቃራኒ የሆነ ሐሳብ አለኝ ማለት ነው። so I would say the exact opposite ብላችሁ strongly disagree ማለት ትችላላችሁ ማለት ነው። and then the last and the most important disagreement expression ከአንድ ሰው ጋር ተከራክራችሁ ላለመስማማት በቃ እንስማማ ከዚህ በላይ መከራከር አንችልም። በቃ እኔም የራሴ ኦፒኒየን አለ አንተም የራሴ ኦፒኒየን ያለ ስለዚህ እኔና አንቺ መስማማት አንችልም ከዚህ በላይ ማለት ከፈለጋችሁ let's agree to disagree. let's agree to disagree. ላለመስማማት እንስማማ ማለት ነው right? so ክርክሩ በጣም ጦፎ ሄዶ እናንተ ከዚህ በላይ መከራከር አልችልም ስለዚህ በቃ አንቺም እዛ ኦፒኒየንሽ ነሽ እኔም የራሴን ኦፒኒየን ይዛለሁ ማለት ከፈለጋችሁ you can say let's agree to disagree. so ከዚህ በላይ መከራከር አልችልም this is my last point. I will not budge from my opinion. ከኔ ኦፒኒየን ፈቅ አይደለም አንቺም እንደዛ ቲም ብላችሁ how you're going to use let's agree to disagree ማለት ነው። so these are the expressions that you use to strongly disagree. let's do a quick recap. I totally disagree. ሙሉ ለሙሉ አልስማማም. absolutely not. no way. that's not right. absolutely not. no way. that's not right. ያ ትክክል አይደለም በፍጹም አይሆንም ብላችሁ disagree ስታረጉ ነው ማለት ነው። the next expression is more polite. I'm afraid I disagree. በጣም ይቅርታ ግን በፍጹም አልስማማም. I couldn't agree with you less. ከዚህ በላይ አለመስማማት አንችልም። በቃ ያለመስማማት ጥግ ላይ ነን ማለት ነው። I would say the exact opposite. አንቺ የምትይውን አንተ የምትለው ሙሉ ለሙሉ ተቃራኒ ነው የማስበው ማለት ነው። let's agree to disagree. let's agree to disagree. ላለመስማማት እንስማማ ብላችሁ you can strongly disagree with people's opinions ማለት ነው። so using the slightly, moderately and strong disagreement expressions እናንተ ደግሞ ኮሜንት ላይ እነሱን በመጠቀም ከዚህ በኋላ ያለው ምን ኦፒኒየናችሁ ምን እንደሆነ ትነግሩናላችሁ ማለት ነው። I would say water is the most important resource of the earth. ከውሃ በላይ ዓለማችንን የሚጠቅም ምንም አይነት ሀብት የለም። አየር ብትሉ anything ከውሃ በላይ ምንም ነገር የለም። do you guys agree or do you disagree? so slightly, moderately, strongly to disagree የምታደርጉት እነዚህን ኤክስፕሬሽኖች በመጠቀም comment down below. thank you so much for watching እስካሁን ድረስ. if you have any questions or other comments please drop it on the comment section. ከወደዳችሁት ይሄን ቪዲዮ like, share, subscribe ማድረግ እንዳትረሱ። የደወል ምልክቷን በመጫን የሚዩት ፋሚሊ ይሁኑ። I'll see you on the next video. Goodbye.